ይመስገን። አሁን በነገራችሁ ላይ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 3 ምዕራፍ 4 እና ምዕራፍ 5 ወደ መገለጡ መንደርደሪያ ናቸው ስትመለከቷቸው። እና ግን መገለጥ የለም ማለት አይደለም። ለሰባቱ አብያተ ክርስቲያናት የተነገረ ንግርት አለ። ግን ሐሳቤ የተሄደው ነው ወደ እግዚአብሔር መንግስት ወደ ሶስተኛው ክፍል መነጠቅ ውስጥ ከተገባ በኋላ የመገለጥ ኃይል የሚጀምረው ከዚህ ከምዕራፍ 6 ጀምሮ ነው። ሌላው ይሄ የራእይ መጽሐፍ በጣም የሚገርመው ከምዕራፍ 1 ጀምሮ አሁን እስካለንበት ድረስ እንደሚፈልቅ ከሰማይ እንደሚወርድ ጠል ማለት ነው። የክርስቶስን መገለጥ ምን እያደረግንበት ነው? እያየንበት ነው። በነገራችሁ ላይ እያየን ነው። በትክክል እያየን ነው። የዮሐንስ ራእይ ከእያንዳንዱ ገጽ ሲወርድ ነው የምንመለከተው መገለጡ። እንግዲህ ሐሳቡ በመጀመሪያ የተመረጡትን ነው። በዚህ የራእይ መጽሐፍ ውስጥ ምን የሚያደርገው ትኩረት አድርጎ የሚናገረው በተመረጡትና በተጠሩት። ቀጥሎ ወዴት ነው የሚሄደው? ወደ አሕዛብ ነው። ቀጥሎ ወዴት ነው የሚሄደው? በመጨረሻ በሁሉም ሰፊ የእግዚአብሔር ፍጥረቶችን በተመለከተ የእግዚአብሔርን ታላቅ የዘመናትን አጠቃላይ ስራ የሚገልጽ ምንድነው? መጽሐፍ ነው ልላችሁ ፈልጌ ነው። እና ይሄ መጽሐፍ ውስጥ ከዚህ ከምዕራፍ 1 ጀምሮ እስከ ሁሉም ነገር ስንመለከተው አጠቃላይ እይታችን የሚሆነው በመለኮታዊና በሰማያዊ እይታ ነው እንጂ በፍጥረታዊ በምድራዊ እይታ መጽሐፉን ለማየት አይቃጣንም። ሌላው ደግሞ በተጨማሪ እዚህ መጽሐፍ ውስጥ ከዚህ በኋላ ልናየው ስለሆነ ነው እስካሁንም እያየነው ነው። በፍጹም ስለ ሰይጣን ታሪክ በሰውና በምድር ላይ ስላደረገው እንቅስቃሴ የሚገልጽ ታሪክ አይደለም የራእይ መጽሐፍ የሚያወራው። ምክንያቱም ይህን የሚያወራበት ምክንያት አለ። ብዙዎች የራእይ መጽሐፍ በገለጡ ቁጥር ቶሎ ተብሎ የሚነገረው ስለምንድን ነው? ስለ ሰይጣን አውሬነት፣ ስለ ዓለም ጥፋት፣ በዓለም ስለሚገኝ እልቂት፣ ሞት ነው የሚወራው። በፍጹም እንዲህ አይነት ሐሳብ በዚህ መጽሐፍ ውስጥ አናገኝም። አስቀድሜ እንደተናገርኩት ሰማያዊ እይታ ካለ አናይም። ሰማያዊ እይታ ከሌለን ግን መለኮታዊ አይኖቻችንን ከፍቶ በመለኮት በመንፈስ መገለጥ ካየን በፍጹም ስለ ሰይጣን ሲያወራ መጽሐፉ አንመለከተው። ሰው ግን በራሱ አይምሮ በፍጥረታዊ በሰዋዊ እይታ ግን ሲመለከት ሁሉም ነገር ምንድነው? ብጥብጥና ሰይጣናዊ ስራ ከመመልከት ውጪ ሌላ አይነት ነገር ሊያይ እንደማይችል ነው። ነገር ግን የኢየሱስ ክርስቶስና የሰይጣን የለም ድብድብ እንደዚህ አይነት ድራማ አልተጻፈም በፍጹም። በቃ በዚህ መጽሐፍ ላይ የተጻፈውና ሊገለጥ የሚፈልገው ነገር ሁል ጊዜ የኢየሱስ ክርስቶስ መገለጥ ነው። ከዚህ ውጭ የለው። ከዚህ የተነሳ ምዕራፍ 6 ቁጥር 1 ላይ የሚለውን ልብ በሉ። በጉ ይላል በሰባቱ ማህተም፣ ደግሜ ያነበዋለሁ፣ ከሰባቱ ማህተም አንዱን በፈታ ጊዜ ነው የሚለው። አሁን ስለተፈታው ማህተም ገብቼ አላወራም ዛሬ፣ የሚቀጥለው ሳምንት ነው የምናየው። በእርግጥ ግን ምንድን ነው እዚህ ጋር የምናየው? በጉ ነው ምን ሲያደርግ የሚነግረን?
በፈታ ጊዜ ምኑን ከሰባቱ የመጀመሪያው ማህተም ምን አረገው? በፈታ ጊዜ ነው። ኦሬዲ በጉ ማህተሙን ምን እያረገ ነው? እየፈታ እንደሆነ ነው የምንመለከተው። በቃ ማህተሙን ክርስቶስ ኢየሱስ መፍታት ምን አድርጓል? ጀምሯል ማለት ነው። ይሄ ታላቅ የምስራች ነው። ወደፊት ወደኋላ በብዙ እንረዳዋለን እየተነጋገርን ስንሄድ። የበጉ ማህተም ምን መሆን? መፍታት። እኔ ትንሽ ስለ በጉ ማውራት ፈልጋለሁ። ታግሳችሁ ስሙ። በጉ ዓለም ከተፈጠረ ጀምሮ ምን የሆነ ነው ይላል? የታረደ ነው። በጉ የህይወት መጽሐፍ ነው። በጉ እንደታረደ ምን አልሆነ? አልወደቀም። እንደታረደ በግ ሆኖ ምን ሆኗል? ቆሟል ነው የሚለን። አድሬሱ ወይም ደግሞ የት ነው? በዙፋኑና በአራቱ ሽማግሌዎች መካከል ነው። ዮሐንስ 13 ቁጥር 8 ላይ ነው ከዓለም ፍጥረት ጀምሮ በታረደው በግ የህይወት መጽሐፍ የሚለው። ከየት? ከዓለም ጀምሮ የታረደው በግ። በሌላ ቦታ ላይ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ምስጋና፣ በረከት ሊቀበል ይገባዋል ይላሉ። ጴጥሮስ ደግሞ እንደዚህ ይለናል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑራችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ነው የሚለው። አሁን ጥቅሶቹን ዝም ብዬ ላምብ። ይሄ ጉዳይ ዓለም ሳይፈጠር ምን ሆነ ይላል? አስቀድሞ ታወቀ ነው የሚለን። ዓለም ሳይፈጠር በጉ ታርዶ እኛ ምን እንደሆንን በደሙ እንደተዋጀን ምን ሆኗል? ኦልሬዲ ታውቋል ነው የሚለን። ይሄ ታላቅ ነገር ነው። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ምን ሆነ? መታየት ሆነ። በእግዚአብሔር ዘንድ በመንፈሳዊ ዓለም በመለኮት በእግዚአብሔር አዳራሽ በእግዚአብሔር ክበብ ግን ዓለም ሳይፈጠር ነገሮች ምን ሆነዋል? ተፈጽመዋል። አሁን ወደ ህይወታችን የሚመጣው ምኑ ነው? መታየቱ ነው፣ መገለጡ ነው፣ መዳሰሱ ነው። ሰው እንዲነካው ነው የወረደው። ልብ በሉ። በእግዚአብሔር ዘንድ ግን ምን ሆኗል? ኦልሬዲ ተፈጽሟል። እንግዲህ ይሄ በግ ምንድነው መጀመሪያ ላይ የተባለው? ማህተሙን ምን የሆነ ነው? የፈታ ነው። እንዴት ነው የሚፈታው ካልን አንድ ነገር ተብሏል። በጉ እንደታረደ በግ ቆሞ ምን አደርገዋለሁ ነው ያለው? አየዋለሁ ነው ያለው። እንደታረደ በግ ቆሞ ለምንድን ነው እንደታረደ በግ ቆሞ ምን የሚሆነው? የሚታየው በየት ነው ደግሞስ? በአራቱ እንስሶች በአራቱ ሽማግሌዎች መካከል ነው የሚለው። ልብ በሉ። ይሄ የት ነው ስንል ሁሉም ነገር ምንድን ነው ተባብለናል? መንፈሳዊ ነው ተብለናል። መንፈሳዊ ነው፣ ፍጥረታዊ ነገር የለውም። ስለዚህ ይሄ መንፈሳዊ ዓለም ነው። ይሄ የእግዚአብሔር ክበብ ነው። ይሄ የማይታይ በሰው በተፈጥሮ አይምሮ ወይም እይታ ወይ ስሜት ወይ ደግሞ ጆሮ መስማት በፍጹም ሊሆን የማይችል የረቀቀ ስፍራ መንፈሳዊ ነው። ግን የት ነው? በተዋጁት በእግዚአብሔር ልጆች ሕይወት ውስጥ እየሆነ ያለ ታላቅ የእግዚአብሔር ትዕይንት እንደሆነ ነው የምንረዳው። መታረዱ ለምንድን ነው ብያለሁ? በዚህ ሰፈር መገኘቱ ማህተምን ምን ሊያደርግ ነው? ሊፈታ ነው። ሊፈታ ነው። አስቀድሞ በተለይ አዳም እና ሔዋን በገነት ምንድነው በህይወታቸው በማንነታቸው ምን የሆነው የተገለጠው? ውድቀት ነው የተገለጠው። ኃጢአት ነው የተገለጠው። ሞት ነው የተገለጠው። እርግማን ነው የተገለጠው። ሽንፈት ነው የተገለጠው። ውርደት ነው የተገለጠው። መበስበስ፣ ጥፋት ነው ምን የሆነው የተገለጠው። እነዚህ ነገሮች ሲገለጡ፣ እነዚህ ነገሮች ወደ ውጭ ሲወጡ
የሚሸፍኑት ነገሮች እንደነበሩ እናስተውላለን። ምንድነው ካላችሁኝ፣ ውድቀት፣ ኃጢአት፣ ሞት፣ ጥፋት፣ መበስበስ፣ እነዚህ በዓለም ላይ የምናያቸው ውጥንቅጦች፣ ክራይሶች፣ የተበጠበጠ ነገር ማለት ነው፣ ለሰው የማይመች ድሎት የማይሰጥ ሰላም የማይሰጥ እነዚህ ነገሮች ከእግዚአብሔር ምን የሆነ የለየ እንደተባለው የለየ ነው። ግን ምን እየሸፈኑ ነው ስንል የበጉ ሕይወት ምን እያደረጉት ነው? እየሸፈኑት ነበር። በማ ካላችሁኝ በሰው ሁሉ ሕይወት ውስጥ። በጉ ግን ለምን ሙሉን አላነበውም? ሶሪ በዚህ በራእይ ምዕራፍ 13 ቁጥር 8 ላይ እሱም ቦታ ነው የፈለኩት። ምን ይላል? ራእይ 8 ራእይ 13:8 ዓለም ከተፈጠረ ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩት ሁሉ ይሰግዱለታል ነው የሚለው። ለማ? ለሐሰተኛው ለአውሬው። የማይሰግዱለት እነማን ናቸው ነው የሚለው። በበጉ ምን ሕይወት መጽሐፍ ምናቸው ስሞቻቸው ምን ያልሆነ ያልተጻፈ። አሁን ልብ በሉ፣ ዓለም ከተፈጠረ ጀምሮ የበጉ መጽሐፍ አለ ማለት ነው። አይገርምም? የበጉ የሕይወት መጽሐፍ አለ። በየት ነው ያለው ካልን በሰው ልጆች ዘር ውስጥ ነው ያለው። በሰዎች ሕይወት ውስጥ ነው ያለው። ነገር ግን ሰው ምን ሆነ ይላል? ወደቀ ነው የሚለን አይደል? ለመጽሐፍ ወደ ውድቀት ነው የምንመለሰው። ሲወድቅ ግን ሰው ይህ የሕይወት መጽሐፍ ምን ሆነ? ታሰረ፣ ተሸፈነ፣ ተደበቀ፣ ተቀበረ። አሁን ልብ በሉ፣ በጉ ከሰባቱ ማኅተም አንዱን ምን አደረገ? በፈታ ጊዜ ነው የሚለን። ከሰባቱ ማኅተም አንዱን ምን ባረገ ጊዜ? በፈታ ጊዜ። መፍታቱ የበጉ ምን መሆን? ማኅተም መፍታት ስልጣኑ፣ ኃይሉ፣ ልብ በሉ፣ ኃይሉ ምኑ ነው? መታረዱ ነው፣ ሞቱ ነው፣ መስዋዕቱ ነው። ይህ በግ የሁሉ ምንድን ነውና? ቤዛ ነውና፣ ቤዛ ነው። እዚህ ሰሞኑን እየሰማችሁ ነው፣ መቼም ሩቅ አይደላችሁም። ለሚዲያ ኢየሱስ የዓለም ሁሉ ምንድን ነው? ቤዛ ነው በሚል ታላቅ ስብከት፣ ይሄ እውነተኛ ስብከት ስለሆነ ሌላ ደግሞ ምን አድርጓል? ይሄ ስብከት ሌላውን አጨልሟል። ማርያም የዓለም ሁሉ ቤዛ አይደለችም። አዎ እሱ አነጋገር ነው። ቤዛዊተ ዓለም አይደለችም። የዓለም ሁሉ ቤዛ ግን ማን ነው? ኢየሱስ ክርስቶስ ነው። የሰው ሁሉ ምን ቤዛ ኢየሱስ ክርስቶስ ነው የሚል ሐሳብ። የዚህ የሁለቱ ግጭት ከተማችን ላይ አሁን ታላቅ ጦርነት አስነስቷል። ገና አልበረደም። ገና ጀጅመንት አላገኘም፣ ፍርድ አላገኘም። መጽሐፍ ግን የሚለውን አንብብላችሁ 1 3 4 ጥቅስ ይዤ መጥቻለሁ። እርሱ ከጨለማ ስልጣን አዳነን፣ ተሰሎንቄ 1:13 ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? እሱ ምን ስላደረገን? ቤዛ፣ የኃጢአት ስርየት። ይሄ የውድቀታችን የበደላችን የኃጢአታችን ምን ዕዳ ስለከፈለ ወይም ስላስወገደ
እኛ ደግሞ ወዴት? ወደ እግዚአብሔር መንግስት ምን ሆነን ፈለስን ይላል። ወደ ልጁ ፍቅር መንግስት። እኔ ዝም ብዬ ላይ ነው የማወራው። አንደኛ ጢሞቴዎስ ምዕራፍ 2:6 ደግሞ ራሱን ለሁሉ ቤዛ ሰጠ ይላል። እግዚአብሔር ይመስገን። ራሱን ማንን? ሰውነቱን፣ አካሉን፣ ሁለንተናውን ሳይሰስት ክርስቶስ ምን ሆኗል? መስዋዕት አድርጎ ሰጥቷል። ልክ እንዴቱ? እንደታረዱት በጎች በብሉይ ኪዳን እንደተሰዉት በጎች። ለዚህ ነው የራእይ መጽሐፍ እንደታረደ በግ ቆሞ ምን አደርገዋለሁ አየሁት የሚለው። ሁልጊዜ አሁን የቤዛነትን ምን ስራ ምን እያደረገ ነው? በሰው ሁሉ ህይወት ውስጥ ክርስቶስ እየሰራ ነው። በተለይ ዕብራውያን 9:12 የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ብሎ ያስቀመጠው ሐሳብ አለ። ይሄ የተጻፈበት ምክንያት እነዚህ በብሉይ ኪዳን ያሉት የአይሁድ ሰዎች የእስራኤል ሰዎች አሁንም እንስሳን ሊያቀርቡ ስለፈለጉ ነው። ከእንስሳው በላይ ዘላለማዊ ሆነ መለኮታዊ ሆነ በእግዚአብሔር ዘንድ ያለቀ አሁን ደግሞ በምድር ላይ በስጋው የተገለጠ የእግዚአብሔር ልጅ ክርስቶስ ቤዛነቱን ምን አድርጎታል? ወስዶታል ይላል። ድሮ ቤዛነት የነበራቸው እነማን ነበሩ? ሙሴ ቤዛ ተብሏል። ገንዘብ ቤዛ ተብሏል። የሰው ርስት ቤዛ ተብሏል። ልክ ነው እኮ በብሉይ ኪዳን ታሪክ ውስጥ ሄዳችሁ አንብቡ። ብዙ ነገሮች ስለ ቤዛ እያለ ሙሴ ራሱ ለእስራኤል ሕዝብ ምን ሆነ? ቤዛና ፈራጅ ሆኖ ወጥቷል። ልብ በሉ። ርስቶች ቤዛ ተብሏል። ሀብት ለሰው ቤዛ ተብሏል። ቤዛ አለ። እግዚአብሔር ይመስገን። ኦኬ ማርያምም ምን ትሁን ችግር የለም፣ እኔ አይቸግረኝም። ጫማም ቤዛ ተብሏል መጽሐፍ ላይ ታውቃላችሁ። ጫማ እግርን ስለሚጠብቅ እኮ ነው። ታውቃለህ? እግርን እንቅፋት እንዳይመታ መንገድ ስለሚያስኬድ እግርን ስለጠበቀ ስላዳነ ምን ተባለ? ቤዛ ተብሏል። ኦኬ ችግር የለውም። እነዚህ ሁሉ ቤዛነት ምን ሆነው ተጠቅልለው ግን የክርስቶስን ቤዛነት ምን ያደርጉ? እነዚህ ሁሉ አንድ ላይ ተጠቅልለው ይምጡ። የኢየሱስ ክርስቶስን ቤዛነት አያክሉ። እሱ ምንድነው ቤዛነቱ? ከጨለማ ስልጣን ምን አደረገን? አዳነን። ቤዛነቱንም ወዳገኘንበት ወደ ኃጢአት ስርየት ወደ ልጁ ፍቅር መንግስት ምን አደረገን? ይሄ ታላቅ ትንግርት ነው። እነዚህ ቤዛ የተባሉት ማርያምም ሙሴም ዕቃም ሀብትም ንብረትም እነሱ ራሳቸው ምን አላገኙምና ቤዛነት አላገኙም፣ ስርየት አላገኙም። አያችሁ፣ እነሱ ራሳቸው ስርየት አላገኙም። ግን በክርስቶስ ግን እነዚህ ሁሉ ምን ይሆናሉ? ስርየትን ያገኛሉ። ምን ከምንድን ነው ሰው እያወዳደረ ያለው? ምን ከምን? በፍጹም የማይመስል ነገር እየተካሄደ ነው። በጉ የዓለም ቤዛ ነው። ይልቁንም ደግሞ ዛሬ ለተመረጡትና ለተጠሩት ደግሞ ቤዛቸው ነው። ቤዛችን ነው። አየ ቤዛ ባይሆን ከሰባቱን ማህተሞችን ምን ማድረግ አይችልም? መፍታት አይችልም። 7 የምን ቁጥር ነው? የመለኮት ቁጥር ነው። ልብ በሉ። በእግዚአብሔር ጥበብ ሙላት፣ በእግዚአብሔር ዕውቀት መሞላት፣ በእግዚአብሔር ሕይወት መሞላት፣ በእግዚአብሔር ባህሪ መሞላትን የሚያመለክት ፍጹም የሆነ ምንድን ነው? ቁጥር ነው። ስለዚህ እያንዳንዱ ምን ማህተም ምን ሲል ሲፈታ ከክብር ወደ ክብር ምን ያደርገናል? ይለውጠናል። ከቤዛነት ወደ ቤዛነት፣ ከቤዛነት ወደ ቤዛነት፣ ከስርየት ከመዳን ወደ መዳን፣ ከክብር ወደ ክብር የሚያሸጋግር ነው። በጉ እንደታረደ ሆኖ ቆሞ አየሁት ስለሚል የበጉ መቆም ምን እየሆነ እየታረደ መቆም ኮንቲኒየስሊ የሚቀጥል የማያቋርጥ የደህንነት፣ የመቤዠት፣ የማዳን፣ የማጽደቅ፣ የፍጽምነትን ስራ
በእኛ ምን እያደረገ ነው? እየሰራ እንደሆነ የሚያመለክት ታላቅ የቤዛነት ምንድን ነው? ህይወት ነው የምናየው። ቤዛ ለሚሰሙት ቤዛ ማለት ምን ማለት ነው? መዋጀት ማለት ነው። አዎ ቤዛ የሚለው ቃል ምን ማለት ነው? መግዛት ማለት ነው። ባለፈው ተናግሬዋለሁ ታስታውሱ እንደሆነ አንድ ታሪክ አለ። አንድ ልጅ ሳንቲም አጠራቅሞ የሆነ የውጭ ሀገር ልጅ ምሳሌ ነው። ሳንቲም ያጠራቅምና መርከብ ይገዛል። መርከብ ከፍቶ ያው ወንዝ ላይ ምን ያደርጋል? ይጫወታል። ስለዚህ አንድ ቀን ከበድ ያለ ዝናብ ሲመጣ መርከቡ ምን ይሆንበታል? ያቺ የሚጫወትባት መርከብ ይዞበት ይጠፋል። ከዛ ይሄ ልጅ አሁንም የመርከብ ፍቅር ስላለው ስለጠፋበት ብር ያጠራቀምና መርከብ ሊገዛ የት ይገባል? ገበያ ውስጥ ይገባል። እና መርከቦችን ሲያማርጥ የእሱ መርከብ አሁንም የት መታለች? ገበያ ላይ መታለች። እንግዲህ አንዱ አግኝቶ ምን አድርጓታል? ሽጧታል። በቃ ሽጧታል። ዋው መርከቤ ብሎ የተጠየቀውን ዋጋ ከፍሎ ያንን መርከብ ምን አደረገ? ሁለተኛ ጊዜ ምን አደረገው? የራሱ አደረገ። አንቺ መርከብ መጀመሪያ የኔ ነበርሽ፣ ጠፍተሽ ነበር፣ አሁን ደግሞ የኔ ነሽ። ይሄ የመዋጀት ትርጉም ነው። መዋጀት የሚለው መግዛት ነው። ጥሬ ትርጉሙ አንድ ነው። መዋጀት፣ ቤዛነት ተመሳሳይ ነገሮች ናቸው። ኦኬ። ስለዚህ ወደ አሁን ይሄንን ሐሳብም ካነሳህልኝ ወደ እንትን ልግባ። ኤፌሶን ክፈቱና ምዕራፍ 1 ላይ የሚናገረው ነገር አለ። ምን ይላል መሰላችሁ? ቁጥር 13 እናንተም ደግሞ የእውነትን ቃል ይኸው የመዳን ወንጌል ሰምታችሁ ደግሞ በመንፈስ ቅዱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱ የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ይህ ለክብሩ ምንድን ነው? ምስጋና ይሆናል ይላል። ለእግዚአብሔር ያለውን መዋጀት ማለት ምንድን ነው? ቤዛ ማድረግ ነው። አዎ መዋጀት ማለት የራሱ አሁን የሰው ዘር በሙሉ የማን ነው? አሁን ግን በእጁ ነው። አዎ በኃጢአት በበደል ለጊዜው ምን ብሏል? ርቆ ነው። ግን ምንድን ነው የሚለን መጽሐፉ? ለእግዚአብሔር ያለውን ነው የሚለው። ለእግዚአብሔር የሆነው ነገር በሙሉ ማለት ነው፣ ፍጥረተ ዓለሙ ሁሉ እስኪዋጅ ድረስ። ይሄ የእግዚአብሔር ምንድን ነው? የዘላለም ሐሳብ ነው። ይሄንን ሐሳብ ለመፈጸም ክርስቶስ ለዓለም ምን ሆኗል? ቤዛ ሆኗል። ምን ማለት ነው? የሰው ዘር በሙሉ ለእግዚአብሔር ምን ሊሆን ሊዋጅ ዋጋ ከፍሏል ማለት ነው። ቤዛ ሆኗል፣ ዋጋ ከፍሏል፣ መስዋዕት ሆኗል። በምኑ ነው መስዋዕት የሆነው? በደሙ ይለዋል መጽሐፍ ቅዱስ ሲናገር። እስቲ የእንትንን ደግሜ ላንብብላችሁ የጴጥሮስን ሐሳብ ምዕራፍ 1 ከአባቶቻችሁ ከወረሳችሁ ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው በግ በክቡር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ይላል። የተገዛ ነው፣ ለእግዚአብሔር ተመልሰን የሆነው በምን አይደለም? በሌሎች ነገሮች አይደለም፣ በደም ነው። አሁን ልብ በሉ፣ እዚህ ውስጥ ከገባ ክርስቶስ ህይወቱን ምን ካረገ? ቤዛ መስዋዕት ማለት ነው። ቤዛ ካደረገ ምንድን ነው የሚያገኘው? ምንድን ነው የሚዋጀው? ምንድን ነው ለራሱ የሚያደርገው ካለ ምንድን ነው እሱ?
ራሱን ነው። ራሱን በሰው ህይወት ውስጥ ምን ያደርጓል? መልሶ ያገኘዋል። ለእግዚአብሔር ያለውን ሁሉ ምን እስኪል ድረስ እስኪዋጅ ድረስ በደሙ በህይወቱ ስርየት አገኘን። ስርየት የሚለው ነገር አስቀድሞ ወደ ነበርንበት ምን መሆን ማለት ነው? መመለስ ማለት ነው። ስለዚህ ሰውን ምን ማድረግ? ወደ ራስ መመለስ። የጠፋ ነው የሄደ ነው ህብረተሰቡ፣ ዓለሙ፣ ህዝቡ መልሶ ግን እንዲዋጅ፣ መልሶ ግን ለእግዚአብሔር እንዲሆን፣ የእግዚአብሔር በእግዚአብሔር ህይወት ምን እንዲሆን ነው? እንዲዋጅ። እያንዳንዱ ሰው የክርስቶስን ህይወት ምን እንዲሆን ማለት ነው። ክርስቶስ እንዲሆን እንግዲህ ካልተቸገረ የክርስቶስ በደሙ ነዋ፣ ራሱን ነዋ መስዋዕት ያደረገው፣ ራሱን ነዋ የሰጠው፣ ራሱን ነዋ የሚያገኘው ይላል እኮ የኢሳይያስ 53 ላይ አይደል? መከራውን ራሱን ምን ካደረገ በኋላ ከተሰቃየ ከሞተ በኋላ ምኑን ነው የሚያየው? ዘሩን ያያል። ዘሩ ማለት ነው እሱ አይደለ? ስለዚህ ይሄ ቤዛ መሆኑ፣ ይሄ መስዋዕት መሆኑ ዘሩን ለማግኘት ነው። የራሱን ዘር ምን ሊያደርግ ነው? ሊያገኝ ነው ማለት ነው። ስለዚህ ክርስቶስ የተመረጡት ብቻ አይደለም። የአንዳንድ ሰዎች ትምህርት ደግሞ አለ። ክርስቶስ ኢየሱስ ለማ ብቻ ነው? ለተመረጡትና ለተጠሩት ብቻ ምንድነው? ቤዛ ነው ይላሉ። ለሌላውስ? የሰዎቹም ትምህርት ነው ማለት። ሌሎች ሰዎች ምን አላሉም? በእግዚአብሔር ስላልተመረጡ ስላልተጠሩ። የተጠሩት እነሱ ለማን ነው? ለፍርድ ነው፣ ለገሃነም ነው፣ ለሞት ነው። ምክንያቱም እግዚአብሔር ምን ያደርጋል? ይመርጣል። በእነሱ ቋንቋ፣ በእነሱ እይታ መራጭ ነው። አንዱን ለገሃነም አንዱን ደግሞ ለመንግስተ ሰማያት የሚመርጥ አምላክ ነው ብለው ያስተምራሉ። ካልቪኒስት ይባላል ትምህርቱ። ሌሎቹ ደግሞ አይ ስላላመነ ይሄ ቤዛነት ምን አድርጎታል? አምልጦታል ደግሞ ይላሉ። አርማኒዝሞች በእምነት ነው። እያንዳንዱ ሰው ፈቃድ አለው፣ እያንዳንዱ ሰው ምን አለ። እነዛ ግን ፈቃድ የለውም፣ በእግዚአብሔር ምርጫ ነው። ግን እግዚአብሔር ምን ያደርጋል? ይመርጣል። ለምን? ለመንግስት ሰማያት። እግዚአብሔር ምን ያደርጋል? ለገሃነም። የትኛው ጨካኝ ነው? ሁለቱም ጨካኝ ነው። ሁለቱም ምኖች ጽንፍ የያዙ ናቸው። ነገር ግን የእግዚአብሔር መንግስት ህይወት ውስጥ ስትንገባ ወደ እግዚአብሔር መንግስት መገለጥና እውነት ወደ እግዚአብሔር የልብ ትርታ ውስጥ ስንገባ ግን እኔ ፍቅር ነኝ፣ እኔ ሰውን ሁሉ ምን ያደርጋለሁ? እወዳለሁ። ለሰው ሁሉ ይሆን ዘንድ ደግሞ ክርስቶስን ምን አድርጌያለሁ? ወደ ዓለም ልኬያለሁ። ሰውን ሁሉ ያለ አድሎ ምን አደርጋለሁ? አድኛለሁ። ደሜ ደግሞ ምን አለው? ዋጋ አለው። ስለዚህ ቤዛ የሚለው ነገር መክፈል ነው። አንድ ነገር ልትገዛ ከከፈልክ ደግሞ ከተቀበለ ልትገዛ ያለውን ዕቃ የማን ንብረት ነው የሚሆነው? የገዢው ንብረት ነው። ስለዚህ እግዚአብሔር የክርስቶስን ደም ለሰው ዘር ሁሉ ምን አድርጓል ማለት ነው? ቤዛ አድርጓል፣ ከፍሏል፣ መስዋዕት አድርጓል። ስለዚህ የሰው ዘር በሙሉ የማን ነው? የእግዚአብሔር ነው። ስለ እምነት ስለምን የሚለው ነገር ችግር የለውም። እሱ ግን መጀመሪያ መተማመን ያለብን እንደ ቃሉ ነው። እሱ በምድርና በሰማይ ያሉትን በራሱ ደም ሊያስታርቅ ምን አድርጓል? ፈቅዷል። አየህ፣ ኮንቲኒየስሊ ወደፊት የሚሄድ ነገር ነው። ኦልሬዲ ተጀምሯል፣ ግን ፈቅዷል። ስለዚህ ስለፈቀደ ፈቃዱን የሚቋቋም ፍጥረት ስለሌለ ሁሉን ለራሱ ምን ያደርጋል? ይጠቀልላል፣ ያድናል ማለት ነው። በጉ ለዚህም መጠቅለል ለፍጥረተ ዓለሙ መጠቅለልና ወደ እግዚአብሔር ርስት ለመመለስ ማህተም መፍታት ጀምሯል ነው። ይሄ ሰባቱ ማህተም በሰው ዘር ውስጥ ያለ ምንድን ነው? ቆሻሻ ነገር ነው። በሰው ላይ ምን ያደረገው ብያለሁ? የታተመው ነገር የሰው ሃይማኖተኝነት ነው፣ ኃጢአተኝነት ነው፣ በደለኝነት ነው፣ አለማመን ነው፣ አለማወቅ ነው፣ ውስንነት ነው፣
ተፈጥሯዊ የሆነ ፍጥረታዊ ግንዛቤና አስተሳሰቦችን በሙሉ የሚወክል ነው። ምኑ? ማህተሙ። ስለዚህ ክርስቶስ እያንዳንዱ ማህተም በፈታ ቁጥር በሰው ውስጥ ያለ ወይም በእያንዳንዳችን ውስጥ ያለ አለማመንን ምን ያደርጋል? ይሽራል። አለማወቅን ምን ያደርጋል? ይሽራል። ከንቱ ሐሳቦችን ይሽራል። ኃጢአታዊ አመፀኝነትን፣ ክፋትን በሰባቱ ማህተም በሚቀጥል በአንድ ጊዜ አይደለም፣ በሚቀጥል መፍታት ምን ያደርገዋል? ቀስ በቀስ ከህይወታችን ምን እያደረገ እየሻረ ወደ ፍጹምነት ሙላት ምን ያደርገናል? ያደርሰናል። ስለዚህ ስለ ሰባት ማህተም መፈታት ውስጥ ከገባው አሁን ምን አረገ አለ? ከሰባቱ የመጀመሪያውን ማህተም ምን አረገ ብሏል? ፈታ ካለ አንድ ተብሏል፣ ጀምሯል ማለት ነው። ስለዚህ ምን ያደርጋል ማለት ነው? ይቀጥላል ማለት። ምን ታያለህ ካልከኝ ሂደትን አያለው። እዚህ ጋር እግዚአብሔር በሂደት የሚሰራ አምላክ እንደሆነ እንመለከታለን። በአንድ ጊዜ በቃ የክርስቶስን ፍጽምና አውቄያለሁ፣ የክርስቶስን መምጣት ገብቶኛል፣ የእግዚአብሔር መንግስት ሐሳብ ተረድቻለሁ። ስለዚህ ምንድን ነኝ? ፍጹም ነኝ፣ ጨርሻለሁ፣ ተገልጫለሁ የሚለው ድንፋታ ከወሬ የዘለለ ከንግግር የዘለለ ምንም ነገር የለውም። ባዶ ወሬ ብቻ ነው። ለምን እንዲህ ትናገራለህ ቢለኝ ወይ ሚል ካለ እሺ አንተ ከተገለጥክ ከተፈጸምክ እስቲ ባህሪዎችን ስትገዛ አሳየኝ እልሃለሁ። አትናደድ፣ አትታበይ፣ አትቆጣ፣ ደግሞ አትዘን፣ አትሰልች፣ ደግሞ አትድካም። እንዴ ለምን ትደክማለህ? ደግሞ አትጣ፣ ለምን ታጣለህ? ሌላው ልጠይቅህ፣ የእግዚአብሔርን ሙላት ዕውቀት ደግሞ በሙላት ይኖርህና ምን አድርገኝ? አሳርፈኝ። ፍጥረት ዓለሙ በሙሉ በሞትና በጭንቀት በመከራ ውስጥ እየደቀቀ ነውና እስቲ የትኛው ፍጥረት አዳንክ? እስቲ ማንም መለስክ ብዬ እጠይቅሃለሁ። ስለዚህ እግዚአብሔር ሁሉን ሲሰራ ልብ በሉ በሂደት ነው። እምናያቸው የገዘፈ ፍጥረታዊ ዓለማትን ሲፈጥር በሂደት ነው የፈጠረው። ልብ በሉ በመጀመሪያ ቀን እግዚአብሔር ሰማይና ምድርን ፈጠረ ይላል። ቀጥሎስ ብርሃንን ከጨለማ ምን አደረገ? ለየ። ቀጥሎስ በሰማይ የሚበሩ አይደለ ለዓመታትን፣ ወራትን፣ ቀናትን የሚለዩ ከዋክብትን፣ ጨረቃን፣ ፀሐይ። ቀጥሎስ በምድር፣ ቀጥሎስ እንስሳ፣ ቀጥሎስ በሰማይ፣ ቀጥሎስ ስድስተኛው ሰውን ፈጠረ። በሰባተኛው ቀን አረፈ ይላል። በእግዚአብሔር ዘንድ ሰባት ማለት ምን ማለት ነው? እንግዲህ አታውቀውም። በአንተ አይምሮ የሚቆጠር ቁጥር አይደለም። በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት ነው። 1000 ዓመትስ ስለዚህ አታውቀውም። ቶ አሁን እዚህ ውስጥ ገብተህ አይምሮውን አታስጨንቀው። ስለዚህ እግዚአብሔር ታየዋለህ፣ ቀስ ብሎ በዝግታ በሂደት የሚሰራ አምላክ መሆኑ በብዙ መልኩ ታየዋለህ። ሌላው አንድ ሴት በጸነሰች ጊዜ ትወልዳለች። 9 ወር ምን ትሆናለች? ትቆያለች። የተለያየ የባህሪ ለውጥ በህይወቷ ውስጥ እየተፈራረቀ እያስታወቃት እያመማት እየቆረጣት መዓት ነገር ነው። እንግዲህ ለባልየው ምን ሆና ታላቅ ሸክም ሆና ያንን 9 ወር ምን ብላ አሳልፋ በመጨረሻው ቀን በታላቅ ምጥ ምን ታደርጋለች? ይሄም ልጅ ሊመጣ ሂደት አለው ወገኔ። በአንድ ቀን የሚደረግ ነገር የለም። ወደ ፍጥረታዊ ዓለም የወረደ ነገር በሙሉ በጊዜ ይፍታ ውስጥ ገብቷል። ጊዜ ይፍታ ተብሏል። ለሁሉ ምን አለው አለጳ ማነው ይሆን? ጊዜ አለዋል ለሁሉ። ስለዚህ አንተ አንድ ነገር አስበህ በአንድ ጊዜ አንድ ነገር መሆን አትችልም። በጣም የሚገርም ነገር በቃ ምትሃት ካልሆነ በስተቀር ሰው በአንድ ጊዜ ሀብታም አይሆንም። ካላወናበደ ካልሰረቀ በስተቀር ልብ በሉ የሆነ አስማት ሰይጣናዊ ስራ ሰርቶ ካልዘረፈ በስተቀር ሰው በአንድ ጊዜ ሀብታም መሆን አይችልም። ስለዚህ ፍጹም ነኝ ስትል በአንድ ጊዜ በምትሃት ምን እየሆንክ ነው ማለት ነው? በምትሃት ፍጹም ሆናል ማለት ነው። ይሄ ውሸት ነው፣ ባዶ ነው። አንድ ጊዜ አስማት የሚሰራ ልጅ አግጥሞኝ ነበረ በሆነ አጋጣሚ
እና እዚህ አንድ ሆቴል ቤት ውስጥ ይገባል እና እንዲሁ ያየሁት ነገር ነው። ወረቀት ቆርጦ ነው የሚሄደው። እሺ ቁራጭ ወረቀት እንዲህ ያይና ጁር አላጁር ብሎ ምን ያደርገዋል? 100 ብር ያደርገዋል። 100 ብር ያደርገዋል። ይሄንን በቃ ወረቀቱን ነው 100 ብር የሚያደርገው። ምንም ውስጡ ብር የለም። 100 ብር ያደርገዋል። በቃ አስማት ነው እኮ 100 ብር ያደርገዋል። እሺ ከዛ ቢራ ይጠጣል። ምን ይጠጣና ይሰጣታል። የዛኔ የ2 ብር ቢራ ነው የዛኔ ስሙ ይነበርና የፈለገው 2 3 10 ይጠጣና ይሰጣታል። እሷ ብሩን ትቀበላለች። ወስዳ ምን ታደርጋለች? ባንኩ ውስጥ ገባ። ሰውየው ሄደ። ከ10 ደቂቃ በኋላ መልሳ ታየዋለች። ምንድነው? ወረቀት ነው። አስማት ማለት ይሄ ፍጹም ነኝ ይላል። እዚህ ጋር ያይና የሆነ ነገር እኮ አይቶ ነው። እውቀት መጥቶለታል፣ መገለጥ መጥቶለታል። ወደ አሁኑ ፍጹም ነኝ ይላል። ከዛ መጥቶ መርፌ ሲወጋው ግን አንድ የሆነ የኑሮ ችግር ሲወጋ ያለ ፍጹምነቱ የት እንደጠፋበት አይታወቅም። አስማት ነው። አየ ፍጹምነት በህይወት ሂደት በውድቀትና በመነሳት እግዚአብሔር አስተምሮ ይልቁንም ደግሞ የታረደው በግ በህይወት ውስጥ ማህተምን ምን እያደረገ ቀስ በቀስ እየፈታ በጥበብና በእውቀት በመገለጥ እያስኬደ የእግዚአብሔርን ባህሪ እያጣጣመ ቀስ ብለ ረጋ ብለ በእድገት የምታገኘው ነው። የት ለመድረስ ነው እኔ እኮ ግራ የሚገባኝ። ስለዚህ ይሄን የማወራበት ጉዳይ እንትኔ ስለሆነ ነው፣ ቶፒኬ ስለሆነ ነው። ዘልየትም አልሄድኩም። ምክንያቱም ከ7ቱ ማህተም አንዱን በፈታ ጊዜ ነው። ጀመረ ግን አልጨረሰም እያልኩ ነው። ህይወታችን ተጀምሯል። የጌታ መምጣት በህይወታችን ሆኗል። ፍጽምና ወርዷል። ጽድቅ ወርዷል። እውቀት ወርዷል። የእግዚአብሔር ዘላለማዊ መገለጥ የመንግስቱ ሙላት እውቀት መጥቷል። እግዚአብሔር ይመስገን። ግን ከፍጽምና ወደ ፍጽምና፣ ከክብር ወደ ክብር፣ ከጽድቅ ወደ ጽድቅ፣ ከእውቀትም ወደ እውቀት፣ ወደ እግዚአብሔር ሙላት በዝግመተ ሂደት እለዋለሁ እያደግን ነው። ከዚህ ይህን የሚቃወም የእግዚአብሔርን ስራ የሚቃወም ነው። ታውቃላችሁ። የእግዚአብሔር ስም ብሩክ ይሁን። ስለዚህ ሐሳቤን ልጠቀልል ነው። ይሄ የ7ቱ ማህተም ተፈቶ ምን ሲያልቅ አንድ የተጻፈ ቦታ አለ። ላንብብላችሁ። ሮሜ ምዕራፍ 8 ከ18 እስከ 23 ለኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥን ይጠባበቃልና። ፍጥረት ለከንቱነት ተገዝቷል፣ በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብርና ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት በምጥ መኖሩን እናውቃለን። እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን እንኳን የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን በራሳችን በውስጣችን ምን እየሆንን ነው? እየቃተትን ነው ይላል። ይህም ሂደትን ነው የሚያሳየው። የሚገርመው ነገር ክርስቶስ ቤዛ የሆነልን ለነፍሳችን ብቻ አይደለም። ለምናችንም ነው? ለሰውነታችን። ለዚህ ይህን ሰውነት ምን ያደርገዋል? ይዋጀዋል፣ የራሱ ያደርገዋል፣ ወደ ራሱ ማንነት ይለውጣል። ማለት ክርስቶስ ከሞት በተነሳ ጊዜ ወደ ነበረው መለኮታዊ አካል ውስጥ ይጨምረዋል፣ ይገዛዋል። ቤዛነቱ እስከዚህ ይሰፋል። እግዚአብሔር ይመስገን። ስለዚህ እንቀጥላለን። ለዛሬ ይበቃናል።